ብዙዎቻችሁ የምታውቁት ይመስለኛል አጼ ቴዎድሮስ ቅድም እንደውም ወደዚህኛው ወደ መቅደሱ መጣለሁ ያልኩበት ነገር ላይ ደርሻለሁ። የመጨረሻው ታሪክ ምን አድርገው ነበረ? 2 ቄስ 3 ዲያቆን ለቤተ መቅደስ ይበቃል አሉ። ስንት አልኳችሁ? 2 ቄስ 3 ዲያቆን ለአንድ ቤተ መቅደስ። ይሄ ሁሉ ጋጋታ ምንድነው? ሰርተ ብላሉ። ሁሌም ይሄን ታሪክ ሳስብ እንኳን በእኛ ዘመን አልሆኑ ነው የምለው። አልቀን ነበር አይመስላችሁም? ይመስለኛል 200 300 አካባቢ እና አስወጧቸው። አሁን 300 400 ካህናት ለማለት ይሄ ህንጻ እንኳን እየተከራየ ወይም ሌላ ዙሪያውን እንደው በጣም ጥሩ ህንጻ እንኳን ቢከራይ ከባድ ነው ገቢው ማለት ነው። ይሄን ሁሉ ሰው ማስተዳደር ግዴታ ነው። አያችሁት? ህንጻዎች የሚጠቅሙት እዚህ ጋር ነው። የእናንተ አስራት በኩራት ይሄንን ህዝብ በሉት እኮ እዚህ ያለው ካህን ይሄን መምራት ይችላል። በፈረቃ የሚሆኑ አገልጋዮችን መምራት ይችላል። እንዲያም ሆኖ የቤተ ክህነት ኑሮ የምታውቁት ነው። እንዲያውም ለነግራችሁ የፈለኩት ካላችሁ እንኳን ተቸግራችሁ የምትሰጡት ነገር አልበቃ ስላለ ቤተ ክርስቲያን ሌላ አማራጭ መቅደሱ ከሚዘጋ ቅዳሴው ከሚታው ማህሌቱ ከሚታጎል አገልጋዮቹን ለማብዛት እንዲህ አይነት የገቢ አማራጮችን ታበዛለች። ይሄ ንግድ አይደለም፣ መንፈሳዊ አገልግሎትን ለማስቀጠል የሚደረግ ነገር ነው። ቤተ ክርስቲያንን ጃንጥላ ዘቅዝቆ ከመለመን የሚያድን ነገር ነው። የሆነ ችግር በመጣ ቁጥር እናንተ ባካችሁ ብሎ ለስብከተ ወንጌል 15 ደቂቃ እየተሰጠው ለልመና 1 ሰዓት የሚሰጠውን መርሃ ግብር ለማቆም ነው። በእርግጥ ልመና ሱስ ከሆነ አንዳንድ ጊዜ ቢሊዮኖችም እየገቡ ልመናው ላይ ቀር ይችላል። አላቅም። ይሄ ግለሰቦች ችግር ነው፣ የቤተ ክርስቲያኒቱ አይደለም። እንደዛ እንዳታያይዙት። እና ይሄ ሁሉ ካህን እርግጠኛ ነኝ በእሳቸው ዘመን በአንድ ቤተ መቅደስ 40 ሰው ከኖረ ተመስገን ነው። ውጡ አሉ 5 ሰው ይበቃል ብለው እና ካህናቱ አዝነዋል። አንድ የተረገመ ለራሳቸው ነው የተረገመ ምለው ዲያቆን ተረገመ ያልኩት በእሳቸው አንደበት ነው፣ በእኔ አይደለም። የተረገመ ነው የሚሉት መቼም ብዬ ነው። ገብታ ቅዳሴ ሲያስቀድሱ እስኪ ንገሩኝ፣ ሰራኢው ይሄ ምንድነው? ገባሬ ሰናዩ ዲያቆን የሚያነበው የማንን መልእክት ነው? ቅዳሴ ላይ የሐዋርያት የማንን የሐዋርያው የወንዶች አታውቁትም? የማንን መልእክት ነው የሚያነበው? አረብ በመድኃኔዓለም ተው። ዲያቆኑ የመጀመሪያው ዲያቆን ለንባብ ሲወጣ የማንን መልእክት ነው የሚያነበው? አቤት አባታችን ይሄ መቼም እኔ አንዳንድ ጊዜ የወንጌል ኪሳራ በጣም ነው የሚታይ። አሁን እናንተ ካላወቃችሁት ሌላው ሰው እንዴት ነው የሚሆነው? እርግጠኛ ነኝ እናንተ አሁን በቅዳሴ ያላችሁ በእርግጠኝነት በጣም ነው የምታስቀድሱት፣ ትማራላችሁ ደግሞ። እኔ ትምህርቱ እንዴት መሆን እንዳለበት እኔ እንጃ። ነግሬያችሁ ይሆን አንድ ጸሐፊ ያለውን ይመስለኛል ብዙ ጽፏል ስገምት። እኔ ስሙን አላውቀውም፣ ማህበራዊ ሚዲያ ላይ ነው ያየሁት። መግቢያዋን መታሰቢያ ብሎ ምን አለ? መታሰቢያ መጽሐፍ ሲገልጡ እንቅልፍ ለሚጥላቸው ይሁንልኝ አለ። እና ባካቸው አንብቡ ክርስቲያኖች፣ እንዲህ መታሰቢያ እስኪጻፍልን ድረስ ተው። ለማንኛውም እሺ የቅዱስ ጳውሎስን መልእክት ነው የሚያነብ፣ ሌላ ንባብ የለው። የማንን መልእክት? 14 መልእክታት አሉት። ከ14 መልእክቱ አንዱን ማንበብ ግዴታው ነው። ይሄ ዲያቆን ግን ምን አነበበ መሰላችሁ? መጽሐፈ ኢዮብን አነበበው። ማንን አልኳችሁ? ምን ይላል ያ ደግሞ መጽሐፉ? ወያነግስ እግዚአብሔር ብእሴ መደልዎ፣ በአማርኛ እግዚአብሔር ክፉ ንጉስ ያመጣል እያለ ያነበዋል። እና እንዲህ እያለ እየሰሙኝ ነው ወይስ እንዴት ነው ብሎ እንደዚህ የጎሪ ጥያቄ ነው የሚያነበው። ይችን ብቻ ብሎ በረከተ አብ ወፍትወ ወልድ ብሎ ናናና አሉት። ሊጨርስ ማለት ነው። አቤት ሲላቸው ቀጥሎ ያለውን በለው እስኪ ያሉት። ቀጥሎ ደግሞ በእንተ እከየ ህዝቡም ይላል። በአማርኛው ስለ ህዝቡ ክፋትም ይላል። አጅሬው ለካ ይችን ነው የተዋት ቆርጦ። ሁሉንም በለው አሉት። እግዚአብሔር ክፉ ንጉስ ያመጣል ስለ ህዝቡ ክፋት ብሎ ያሰበው ሳይሳካለት ተመለሰ።
እና ከዚያ ሲወጣ ዲያቆኑን ምን አሉት ይባላል? አልቀጡትም መሰለኝ፣ እድለኛ ዲያቆን ነው። ይኸውልህ እኔን ከሆነ ክፉ ለማለት የፈለከው እኔ ክፉ ንጉሥ ሆኜ የመጣሁት አንተን ልቀጣ እግዚአብሔር አዞኝ ነው አሉት። እግዚአብሔር